ታንኪ መንፈስ ቅዱስ እየገባው ነው እግዚአብሔር እናመሰግናለን ታንኪ መንፈስ ቅዱስ ተባረክ ስለ ሁሉ እናመሰግናለን ወል ጌታን ገባው ፌስቡክ ላይ ሰላም ብያለሁ ሰላም የጌታ ሰላም ጸጋ ወል ኢየሱስ ያድናል አይ ቲንክ ሁለት ክፍል ነው ያለው ሬዲዮ ላይ እና ፌስቡክ ላይ ማለት ነው ሁለት ክፍል ማለት ነው ጌታ ሰላም ጸጋ ይብዛላችሁ አይ ቲንክ አጭር ጸሎት ጸልይና ዛሬ ክፍል ሁለት ነው ምንማረው ስለ እግዚአብሔር መንግስት የእግዚአብሔር መንግስት እየተሰበከ ነው እና ሰዎች በኃይል ወደሱ ይገባሉ ነው እግዚአብሔር ቃል እና ምክንያቱም ኢየሱስ ጌታ ነው አይ ቲንክ ዛሬ ቁጥር 2 ጸልይ ጌታ መንፈስ ቅዱስ እንዲያስተምረን በጌታ በኢየሱስ ስም እግዚአብሔር እናመሰግናለን በጌታ በኢየሱስ ስም እችን ቀን ገልጠ ስለሰጠን ምሕረት ስለሰጠን ካልጋ ላይ ስለተነሳን እግዚአብሔር አባቱ ያልጠፋው ምድር ሁሉ ዓለም ሁሉ ያልጠፋው ከምሕረት የተነሳ ነው ተብሎ ተጽፏል ዛሬም ስለ ምሕረት እጅግ አድርገን እናመሰግናለን በኢየሱስ ክርስቶስ ስም ዛሬም የሶሻል ሚዲያ የእግዚአብሔር መንግስት ይውረራው ዛሬም በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ በኢየሱስ ስም ጆሮ ሁሉ ይከፈት አይን ሁሉ ይብራ እግዚአብሔር ስለ ዋይት ሃውስ በዛም ስላለ ስለ ትራምፕ በዛም ስለ ኢትዮጵያ ስለ አብይ በዛም በመቀሌ ሆነ በኤርትራ ስለ ኢሳይያስ በኢየሱስ ስም ጸልየን እግዚአብሔር በኢየሱስ ስም ጦርነት ሁሉ የጦርነት ትኩሳት ሁሉ ስለሚሻል አንተ ጦርነትን ትሽራለህ ቀስትን ትሰብራለህ ተብሎ ተጽፏል ጦርነት ሁሉ የተሻረ ይሁን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ለራሽያ መንግስት አይኑን ክፈት ለእስራኤልም ሰላም እግዚአብሔር በአራቱ አቅጣጫ ጆሮ ሁሉ ይከፈት ዛሬ የሚማሩ ሁሉ እንዲገባቸው ወደዚህ መንግስት እንዲገቡ በኢየሱስ ክርስቶስ ስም ጌታ እግዚአብሔር አንተ ስለምትረዳቸው አብ ያልሳብ ወደን ያመጣን ብለህ ዛሬም ጌታው እንድትስባቸው መንፈስ ቅዱስ ጸልያለሁ ከፍ ከበል ስለ ሁሉ እናመሰግናለን በኢየሱስ ስም አሜን ወል ኢየሱስ ጌታ ነው እንግዲህ ሳጭር ጸሎት ነው አብሶ ዛ መዝሙር 46 ላይ ቁጥር 8 7 ብታነቡ እግዚአብሔር ጦርነትን ይሽራል እግዚአብሔር ቀስትን ይሰብራል እግዚአብሔር ሁሉ ይሽራል ጦርነት የሚሽር እግዚአብሔር ነው እና ኢየሱስ ጌታ ነው እንግዲህ ወደዛ ሄደም እና ጌታ ኢየሱስ ጌታ ነው አይ ቲንክ ትንሽ ማስተካከል ፈለኩት አለ አይ ቲንክ ባለፈው ያስተማርኩት ክፍል 1 ክፍል 2 ብዬ ታይቱ ለጽፈ ማት ቦታ ሄዷል ማሽ ቦታ ሶሪ እንግዲህ ያኛው ክፍል 2 አይደለም እና ያኛው ክፍል 1 ነው እሱን እንግዲህ ይሄኛው ነው ክፍል 2 ማለት ነው ክፍል 2 ዛሬ ስለ እግዚአብሔር መንግስት እንማራለን ማለት ነው የእግዚአብሔር መንግስት ወገኖች ሁለት አይነት መንግስት አለ በያቸዋለሁ የእግዚአብሔር መንግስት አለ የሰይጣን መንግስት አለ እዛ በ3 ዮሐንስ 14 ቁጥር 30 ላይ የዚህ ዓለም ገዢ ይመጣል አለ ጌታ በእኔ ላይ እንዳችለውማል አሁን የዚህ ዓለም ገዢ ማን ነው ሰይጣን ነው እንዳትረሱ የዚህ ዓለም ገዢ ማለት ነው ግን ሁለት መንግስት ነው ያለው ከና የትኛው ውስጥ ነው ያለው ማለት ነው ቼክ ማድረግ ነው ቆሞስ አለ የእግዚአብሔር ቃል ሲናገር በጉብዝና ወራት ፈጣሪን አስብ በኋላ ጭንቅ ቀን እንዳይመጣ ይላል አያችሁ በጉብዝና ወራት እግዚአብሔር በሰጣችሁ ጉልበት እሱን ማታስቡ ከሆነ በኋላ ነገሮች ከመጡ ያንን ነው እንጂ የምታስቡት እግዚአብሔርን አታወልካችሁ ብዙ ሰዎች እዛ ላይ ነው እኔ ብዙ ሰው አጋጥሞኛል ብዙ ቦታ ይጃሉ አክም ቤት በቃ ሰብኬ ወንጌል መስክርላቸው መጨረሻ ላይ አልገው አክም ቤት ሲገቡ ሄደ እስከዛ ድረስ ሄዳለሁ ነው ማለትም እድል አላቸው ሰዎች እድል ያላችሁ ምድር ላይ እስካላችሁ ድረስ ነው እቺ ነፍሳችሁ እስካለ ድረስ ማለት ነው ግን በኋላ እቺ አፍን ቢካለ ትዛላችሁ ማይክል ጃክሰን ለአንድ ለ20 ደቂቃ አፉ ተዘጋ እንዴት አድርጎ ይዝፈን አፉ ተያዘ ማለት ነው እንዴት ይዝፈን በቃ ማልቀስ ነበር በቃ እንባው በዚህ እየመጣ ምናምን አፉ ተያዘ በቃ አፍ ይያዛ እንዳታቃላችሁ አፍ ይያዛ ስለዚህ የእግዚአብሔር መንግስት በኃይል ይሰበካል ስለዚህ ሰዎች ወደዚህ መንግስት ካልገባችሁ በፍጹም ለማለት ሊዘጋባችሁ ይችላል ማለት ነው ምክንያቱም አልኩ ስለዚህ እቺ ስትንፋስ እስካለ ድረስ ማለት ነው እቺ የመናገር አይነ ራሱ ሊደክም ይችላል ግሬት something which happen በህይወታችሁ ላይ something happen ይሆናል ግን የእግዚአብሔር መንግስት እየተሰበከ ነው ሰዎች ወደዚህ ካልመጡ ወደዚህ መንግስት ውስጥ ካልገባችሁ ባለፈው ነገራችኋለሁ መንገዱ ዳግም መወለድ ብቻ ነው በቃ ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ብሏል ኢየሱስ ወደዚህ መንግስት የምትገቡት ዳግም ስትወለዱ ዳግም ያልተወለደ ሰው በፍጹም አይ ቲንክ እቺ ላይቴን አላወራት ማውራት አብራት አብትሽ እንግዲህ ያኛው እና ሰላበራት ስለዚህ አየ የእግዚአብሔር መንግስት እየተሰበከ ነው
ሰዎች ወደዚህ መንግስት መግባት አለባቸው ሮጦ መግባት አለባቸው ማለት ነው ካልገባችሁ ግን አብትሽ ላላን ያላል መብራቷና አብራት ላኛው በዚህ እና ኢየሱስ ጌታ ነው ስለዚህ ወገኖቼ ኢየሱስ ጌታ ነው ትንሽ ላይቴ ትንሽ ደከማል እንትናለችና እና ኢየሱስ ጌታ ነው ስለዚህ የእግዚአብሔር መንግስት እየተሰበከ ነው ሰዎች ወደዚህ መንግስት መግቢያ መንገዱ ኢየሱስ ነው ኢየሱስ መንገዱን ነግሮናል ማለት ነው ምንድነው የነገረ መንገድ አንደኛ ዳግም መወለድ አለባቸው አለ ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ማለት ሰዎች ዳግም ካልተወለዱ ወደ እግዚአብሔር መንግስት አትገቡም በፍጹም አትገቡም never ሃይማኖት አለን ብትሉ ምንም ነገር አትገቡም ሞኛቱን በቃ ጌታ ነው ያለው ማርያም ምን አለች እሱ የሚላችሁን አድርጓለች እሱ ያለችው የሰበከችው ስብከት ያ ብቻ እሱ የሚላችሁ ምን መሰላችኋል እዛ ሰርግ ቤት ሊዋረዱ ያሉ ሰዎች ውሃውን ጋኑን ሙሉ ሲላችሁ አይደል ውሃ ወደ ወንጠጀተል አሁንም ዳግም ተወለዱ ብሏቸዋል ዳግም መወለድ አለ ዳግም ስትወለዱ በቃ ወደዚህ መንግስት ገባል ትከተባለ ባለፈው ነገር ያለው ስማችሁ በቤት መዝገብ ላይ ይጻፋል ከዛ በኋላ በቃ አሁን ከዛ መንግስት ውስጥ ያለው ነገር ያቻሉ ጽድቅ ሰላም በመንፈስ ቅዱስ ወደ ደስታ ይሄንን ጽድቅ መኖር ትጀምራል ይሄንን ሰላም መኖር ትጀምራል ይሄንን ደግሞ ደስታ ትለማመዳለ ማለት እውነተኛው ደስታ ማለት ነው እዚህ መንግስት ገብተን እዚህ መንግስት ውስጥ ካልገባ ዓለም የሚሰጥ ጊዜያዊ ነው እያጭበረበረች እየላጨች ልክ እንደ ደሊላ ማለት ነው ዓለም የሚሰጣችሁ ሁሉ ጊዜያዊ ነው እሱ ግን የሚሰጥ በቃ እውነተኛ ደስታ በመንፈስ ቅዱስ የሆነ ደስታ ስለዚህ አቲንክ ባለፈው እዚህ ላይ ነው ያቆምኩት ዛሬ ክፍል 2 ነው የምንማረው ክፍል 2 እንማራለን አንድ ጊዜ ቀርታ አድርጉልኝ መብራት ላብራ ይቅርታ መብራት ላብራ በየን ሶሪ በደንብ አያችሁ በደንብ አይሲ ትንሽ ጨለማለ ይቅርታ እንግዲህ ስለዚህ ዛሬ ምንድነው ምንለው ቁጥር 2 ክፍል 2 በቀደም ነግሬያችኋለሁ ተሳስቼ ቁጥር 1 ብለናል ታይትሉን ማለት ነው ቁጥር የፍቅር 1 ስለዚህ እንግዲህ ዛሬ ቁጥር 1 ያላችሁ ትክክል አይደለም እናንተ እንግዲህ ኤዲት አድርጉት ካልሆነ ክፍል 1 ነው ዛሬ ክፍል 2 ነው የምንማረው ስለዚህ የእግዚአብሔር መንግስት እየተሰበከ ነው ባለፈው ነገራችኋል አብሶ ሉቃስ 16 ቁጥር 16 ላይ የእግዚአብሔር ወንጌል ይሄ ወንጌል የተሰበከ ሰው በኃይል ይገባል ዛሬ ያሳያችኋል እንዴት በኃይል መግባት እንዳለው አልኳችሁ በተፈጥሮ አላያችሁም እንዴ ከሀገር ወደ ሀገር በኃይል ስትገቡ ከሀገር ወደ ሀገር ሰው እኛም ራሳችን ወደ ኬንያ ስንገባ በኃይል ነው የገባነው ሰው አላችሁ አሜሪካ ስንት ሚሊዮን አይደል የገባው ባለፈው በኃይል ባለፈው ፓርቲ ማለት ነው እና አሁን እኮ እሱ ነው እንዲህ አይነት ነገሮች ችግር ያመጣው በአሜሪካ ነገር ውስጥ ስለዚህ አየ ነገሮች ሁሉ ያንን የተፈጥሮ ከተረዳችሁ ትረዳላችሁ ወደዚህ መንግስት ውስጥ ካልገባችሁ ይሄን ጽድቅ የላችሁ ይሄ ሰላም የላችሁ እውነተኛው ሰላም ማለት ነው ስለዚህ ዛሬ ክፍል 1 ክፍል 2 ነው ዛሬ ባለፈው ነግሬያችኋለሁ የመጀመሪያ ምን አለ ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም በፍጹም ከመብል ጋር ታገናኙ ይሄን መንግስት በፍጹም አልጎኮ ሰይጣን እኮ ሔዋንን የጣላት በምግብ ይጥላል ሰይጣን ያዕቆብ የወንድሙን የኢሳውን ብኩርና እንትን ያለው በምግብ ነው ምግብ አልኩ ከባድ ነው ግን ምግብ ለሆድ ነው ሆድም ለሁለቱን ያጠፋል እግዚአብሔር ምንም አታነካኩ ከምግብ ጋር የእግዚአብሔር መንግስት በፍጹም አይገናኝም በላችሁ አልበላችሁ ምንም ነገር አታገናኙ ምንም እግዚአብሔር ብትበሉ ባትበሉ ምንም ነገር አይመስለው እግዚአብሔር ወደ ክርስቶስ አካል ያደርሳችሁ ምግብ አያደርስም አሁን ይሄኛው መንግስት ጌታ ምን አለ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ እንጂ መብልና መጠጥ አይደለም በቃ ይሄ የእግዚአብሔር ሰላም ባለፈው ነገራችኋለሁ ወደዚህ መንግስት እንደ ጻናት የማይቀበላታል ከቶ ሊገባ ይችላል ማለት እንደ ጻናት መቀበል ጻናት ሁሌ መቀበል ነው ስራቸው ሪሲቨሮች ናቸው ጻናቶች አይ መቀበል አለበት ይሄን ነገር የምትቀበለው ይሄንንም ጽድቅ አሳያል በውስጡ ያለው ጽድቅ ማለት የናንተ ጽድቅ አይደለም ይሄ ጽድቅ አልኩኮ አብሶኮ ሮሜ 10 ላናባችሁ የጳውሎስ የልብ ቅናት የራሳቸውን ጽድቅ ሊያቆሙ ሲሉ ለእግዚአብሔር ጽድቅ አልተገዙም የራስን ጽድቅ የምታቆም ከሆነ ለዚህ ጽድቅ አትገዛም
ምክንያቱም ያንተ ጽድቅ የኔና የናንተ ጽድቅ እንደ መርገም ጨርቅ ነው ኢሳይያስ 64 ቁጥር 6 ላይ ምንም ጽድቅ የለንም ምንም ነገር ብሰራ አትጸድቅም በስራ መጽደቅ የለም በሕግ ስራ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወደቃችሁ ይላል ከጸጋው ትወድቃለህ በሕግ ስራ ልትጸድቅ ፈለክ አንተ አድገ ጾመ ልትጸድቅ ሰተ ልትጸድቅ ጥሩ ሰው ሆነ ልትጸድቅ የምትፈልግ ከሆነ ሾርት ሆናል ከጸጋው ወደክ በቃ ጸጋ የለም ጸጋው በስራ ነው እንዴ ጸጋው በስራ ከሆነ ጸጋ አይደለም ይላል ስለዚህ በስራ መጽደቅ የለም በመጾም መጽደቅ የለም ለዳህ በመስጠት መጽደቅ የለም ይሄ ሁሉ እንደ ዕዳ ነው የሚቆጠርልን እንጂ እንደ ጸጋ ይቆጠርልን መጥፎ አይደለም መልካም ሆነ ግን በእግዚአብሔር ቃል ግን እንደዛ አይደለም የእግዚአብሔር ቃል ይሄ ጽድቅ ራሱ ኢየሱስ ነው አልኩ ይሄን መንግስት ይዞልን የመጣው ኢየሱስ ነው ይሄ ጽድቅ ኢየሱስ ነው ይዞ የመጣው ይሄን ሰላም ይሄን ደስታ ይዞ የመጣው ኢየሱስ ነው ግን ወደሱ ስትመጣ ትለማመዳል ይሄን ጽድቅ ትኖራለህ በቃ በጽድቅ ትመላለሳለህ እግዚአብሔር ከመስዋዕት ይልቅ ጽድቅ ማድረግን ወደድኳለ አብሶ ዛንትን ላይ መዝሙር 45 ቁጥር አይ ቲንክ ስንት ላይ 12 11 እንትን ላይ እግዚአብሔር ጽድቅን ወደድኩ አመጻን ጠላዋል ዛ ኢብራሂም ምዕራፍ 1 ላይ ብናገራ ቁጥር 8 ላይ ጽድቅን ወደድኩ አመጻን ጠላው አሁን ይሄን ጽድቅ ስታረግ ከእግዚአብሔር ጋር ትተባበራለህ አሁን እግዚአብሔር ይተባበር እግዚአብሔር ባንተ ሳይድ ነው በቃ ይሄን ጽድቅ ነው ተቀበላቱ ይሄንን መንግስት የማይቀበላት እንኳን ቅድም አነበብኩልህ እንኳን እንደዚህ ላበበልህ አብሶ እንትን ለላበበች አንድ ቃል ላንብብ ነው እንደ ትምህርት ይገባል እንትን ለሉቃስ 18 16 ላይ ሕፃናት ዛላችሁ ሲከለክሏቸው አትከልክሏቸው አለ ጌታ ሕፃን ወደኔ ይምጡ አለ ሕፃናቶች ወደኔ ይምጡ አለ አትከልክሏቸው አለ ወደኔ ይምጡ ኦኬ እንደዚህ አለ ኦኬ ሕፃናትን ወደኔ ይመጡ ዘንድ አትከልክሉ የእግዚአብሔር መንግስት እንደዚህ ላሉት ናትና እውነት እላችኋለሁ የእግዚአብሔር መንግስት ልክ እንደ ሕፃናት የማይቀበል ሁሉ ከቶ አይገባም ማለት ልክ እንደ ሕፃናት የማይቀበል ሁሉ ከቶ አትገቡም ማለት ሕፃናት ኢዚ ናቸው ለመቀበል በምንም ነገር አልተያዙ በምንም ነገር አያዙ አየ ልክ እንደ ሕፃናት የማይቀበላት ከቶ አትገባም በመቀበል ነው ሁሉ ነገር በመቀበል ሁሉ ነገር ተቀበላችሁ አይደል በሽታም ሰው ዶክተር እንዲህ ብሎ ሲል ትቀበላለህ ዘርም ተቀበለ የተባላዳ ያለው በዘር በቋንቋ ማለት ነው ተቀበለ እኮ ነው ልብ ላይ ተቀበለ ልባችሁ ልክ እንደ መሬት ነው ብያችኋለሁ ባለፈው የተማርነው አሁንም ይሄንን ጽድቅ ስትቀበሉ መኖር ትጀምራለህ አሁን ይሄ ጽድቅ አሁን ይሄ መንግስት ላይፍ መኖር ትጀምራለህ የመንግስት በቃ መንግስት በቃ ትኖራለህ አሁን ይሄ ጽድቅ አሳያለሁ መጀመሪያ ጽድቅ አለ ይሄ ጌታ ዮሐንስ ማቴዎስ ትዛላችሁ 6 ላይ 33 ላይ አስቀድማችሁ የእግዚአብሔር መንግስት ጽድቅ ከዛ ሁሉ ይጨምርላችኋል እንዳትረሳ ይሄ ጽድቅ ልክ እንደ ማግኔት ነው ያለቀው ስራ ወደ እናንተ ያመጣል ይሄ ጽድቅ ከኔ ዘንድ ነው ባለፈው ቢበላችኋል ከኔ ዘንድ ነው አለ የእግዚአብሔር ነው የእናንተ አይደለም አሁን ይሄ ጽድቅ ጸጋ ነው ስጦታ ነው በቃ ይሄ ጽድቅ ስጦታ ነው አብሶ አሳይሃለሁ ይሄንን ጽድቅ መቀበል ነው ስትቀበለው መኖር ትጀምራለህ ምታረጋቸው ሁሉ ጽድቅ ትዳር ውስጥ ራሱ ጽድቅ ይኖራል ምታረገው እንቅስቃሴ ጽድቅ አሁን በቃ ጽድቅ መከም ትክክል መስራት ጀምራለህ ግን ካልተቀበልክ መኖራችን አትችልም ጌታ ያለኔ ምንም ልታረጋችሉ ማለት አይሄንን ጽድቅ መቀበል ስለዚህ አንተ ለላምብላችሁ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ነው አልኳችሁ ሉቃስ 16 ባለፈው አንብቤላችኋለሁ የእግዚአብሔር መንግስት በኃይል ይሰበካል እነሱ በኃይል ይገባሉ ኦኬ አሁን እንዳትረሳ አንድ ቦታ ላሳያችሁ የእግዚአብሔር ቃል አሁን ምን ያህል እሱ ይሄ ጽድቅ ቅድም ነገር ያለው አስቀድማችሁ ይሄን ፈልጓል በእግዚአብሔር መንግስት ውስጥ ያለው ጽድቅ የእናንተን ጽድቅ አይደለም ዛሬ በአለም ላይ ራሱ ጽድቅ እየፈለገ ነው አይደለም ምን ጌታ መጣል ስልጾም የጽድቅ ነው የሚመስል አይደለም አልተደግም ስሰባ በፍጹም መጥፎ አይደለም አልኩ እሱን ሮሜ ምዕራፍ 4 እንደዳ ነው የሚቆይ እንደ ጸጋ ይቆጠራል መልካም ነገር ማለት መጥፎ አይደለም ለራስ እንደውም አሜሪካኖች ምን ይላሉ you seed is the autograph for future life ይላል ያንተ seed autograph ለfuture life ይላል አይ እንዳትረሳ በዚህ መንግስት ውስጥ ሁለት ፕሪንሲፕል አለ የመዝራትና የማጨድ ፕሪንሲፕል አለ የመዝራት የማጨድ ሁለት ፕሪንሲፕል አለ በዚህ መንግስት ውስጥ ማለት ነው ትዘራለህ
ታጭዳለህ። ባለፈው ነግሬሃለሁ። ሰው እንደ ልቡ እንዳሰበ ይስጣል። በጥቂት የሚዘራ በጥቂት ያጭዳል አለ። በበረከት የሚዘራ በበረከት ያጭዳል አለ። እግዚአብሔር በደስታ የሚሰጠውን ይወዳል። የምታደርጋቸው ነገሮች ሁሉ በደስታ መሆን አለበት። ግን ምንድነው ጌታ ምን አለ? ሰው የሚዘራውን ያንኑ ሁሉ ያጭዳል አለ። እግዚአብሔር አይዘበትበትም ማለት ምዘሩትን ነገር ታጭዳላችሁ። አብሶ እዛ ምሳሌ 4 ላይ እኮ ቁጥር 14 ላይ ከጽድቅ ልቡን የሚመልስ ሰው የመንገዱን ፍሬ ይጠግባል ይላል። ከጽድቅ ልብን ከመለስ የመንገድን ፍሬ እየጠገብክ ነው ያለው። ከጽድቅ ከወጣ ማለት ነው። ስለዚህ አሁን ይሄ ጽድቅ የእግዚአብሔር ነው። አትም ላንብብላችሁ ከእግዚአብሔር ቃል ዮሐንስ 14 ያሰለ ኦኬ እንትን ላንብብልህ። ኦኬ ታንኪ መንፈስ ቅዱስ እናመሰግናለን። ኦኬ አሁን ይሄ ጽድቅ መጀመሪያ ምን አለ? ይሄ ጽድቅ አለ። ይሄ ጽድቅ ጌታ ስትአብሶ ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃል። ይሄንን ጽድቅ የምታገኝ በማመን እዛ ሮሜ ምዕራፍ 5:17 ላይ የጸጋን ብዛትና የጽድቅን ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ። ይሄንን ጽድቅ ስትቀበል በሕይወት ትነግሳለህ። በሕይወት ላይ ንጉስ ነህ። ምንም ነገር አይነግስብህም። በክርስቶስ በኩል በሕይወት ላይ አልኩ ፍርሃት አይነግስብህ። እሱ ምሳሌ 8 ቁጥር 1 ላይ ጻድቅ ልክ እንዳንበሳ ለፍርሃት ይሄዳል። ልክ እንዳንበሳ ትሆናለህ። ምንም ነገር አትፈራም። ለምንድን ነው? ይሄንን ጽድቅ ተቀብላል ማለት ነው። ይሄንን የመንግስት ጽድቅ ይቅርታ፣ ይሄንን የመንግስት ጽድቅ ተቀብላል ማለት ነው። የመንግስት ጽድቅ ማለት ነው። አየህ አሁን ይቅርታ ብያለሁ። አሁን ይሄ ጽድቅ ልክ እንደ ካባ ነው። እንዳትረሳ አዳም ትዝ አላችሁ? አዳም እኮ የጣለው ፍርሃት ውስጥ የገባው ይሄንን ጽድቅ ጥሎ ነው። ፈራ ባለ ይሄንን ጽድቅ ከጣል ትፈራለህ። ይሄ ጽድቅ ራሱ ከኔ ዘንድ ነው አለ። አይ ቲንክ ባለፈው አንብቤላችኋለሁ እንትን ላይ አይ ቲንክ እንትን ላይ ኢሳይያስ 54 ላይ ላንብብላችሁ። ኢሳይያስ 54 ላይ አቲን ቁጥር 17 ላይ የእግዚአብሔር ባሪያዎች ርስት ይሄ ነው አለ። ጽድቃቸው ከኔ ዘንድ ነው አለ። የእግዚአብሔር ጽድቃቸው ከኔ ዘንድ ኢሳይያስ 54 ላይ 17 ላይ እንደዛ አለ። የእግዚአብሔር ባሪያዎች ጽድቃቸው ርስታቸው ከኔ ዘንድ ነው አለ። ጽድቃቸው ከኔ ዘንድ ነው አለ። አሁን ይሄ ጽድቅ ከእግዚአብሔር ዘንድ ነው። አብሶ እዛ ኢሳይያስ 54 ላይ ቁጥር 14 ላይ በጽድቄ ትታነጫለሽ ከግፍ ራቅ ይላል። ፍርሃት ወደ አንተ አይቀርብም፣ ድንጋጤ ወደ አንተ ያመጣማል። አሁን የግዴታ እስታብሊሽ ማለት መመስረት ያለባችሁ በዚህ ጽድቅ ነው። ጽድቅ ይሄ ነው፣ ቤት ይሄ ነው። የጴንጤ ስፔሻል ወደ ጌታ መተ ይሄኛው ጽድቅ ቤት ነው። በቃ መመስረት መሰረታችሁ ይሄ ነው። ሌላ አይደለም። ሌላ አጋንንት ማውጣት አይደለም። ትንቢት መናገር አለ። ብዙዎች እንደ ጌታ አላውቃችሁም እነሱ ናቸው። በዚህ ላይ አልተመሰረቱ፣ በጽድቅ አልተመሰረቱማ። አየ መሰረታችን አልኩ እኮ ይሄ ቤት ፋውንዴሽኑ ወሳኝ ነው። የቤት ማለት ነው። አየ የቤት መሰረት ወሳኝ ነው። ያላያችሁም እየመጣ ቶርኔዶ የሚያጠፋው አሁን ይሄ መሰረት ጽድቅ መሆን አለበት። እዚህ ላይ ከተመሰረት ምንም ነገሮች ይመጣሉ። ጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። ጻድቃን እህላቸው ሲራብ ሲለምን አላየውም አለ፣ ጎለመስኩ አለ። ጻድቃን ስትሆን ብዙ መከራዎች ይመጣሉ። ጠላት በጣም አይወድም። በፍጹም እየተዋጋ ያለው ይሄንን ጽድቅ ስታርግ ይዋጋል። በጣም ነው የሚዋጋ። ለምን መሰለ? ይሄ የሱ የጨለማ መንግስት ነው። ይሄ የጨለማ መንግስት ውስጥ የሌለ ነገር ነው። የለም ይሄ ጽድቅ አመጽ ነው ያለው። አያ አሁን ይሄ ጽድቅ በዚህ ላይ ትመሰረታለህ። መሰረታውን ይሄ ጽድቅ ነው። በቃ ተመስርተሃል። ምትኖረው ጽድቅ ነው። ንግግር ጽድቅ ነው። ትክክል ነው። መሰራው ትክክል ነው። አሁን እግዚአብሔር አብሶ ዛንተላ እንደ ጴጥሮስ 3:12 ላይ የጌታ አይኖች ወደ ጻድቃን ነው ይላል፣ ጆሮችም ለጸውታቸው ተከፍቷል። አይኖቹ ወደ አንተ ናቸው የጌታ። ለምን ይሄን ልብስ ተቀብለሃል? እዚህ በዚህ መንግስት ተቀብለሃል። አሁን እዚህ መንጋልኩ እኮ አሜሪካ መንግስት ውስጥ ብገባ ነው በአሜሪካ አይን ነኝ ያለው። ባለፈው ነገር ያለው ተከትብ ያለው ሶሻል ሴኩሪቲ አለኝ። የአሜሪካ መንግስት ያውቀኛል። ከሌለኝ ግን አያውቀኝም። ልክ እንደዚህ ነው። አሁን መንግስት ነው አልኩ። አሁን አሜሪካን ስናስብ የአሜሪካ መንግስት ነው። ይሄን መንግስት ስታስቡ የኢየሱስ መንግስት ነው። አሁን እኔ ተከትብ ያለ ማለት ነው። አሁን ይሄ ጽድቅ በመንግስት ውስጥ ያለ ጽድቅ ነው። ይሄ ጽድቅ የእግዚአብሔር መንግስት ነው። በቃ ጻድቃን
7 ጊዜ ወድቃል 7 ይነሳል ምንም ነገር ምንም ስትወቅም ትነሳለህ ያነሳል ጽድቅ ማለት ነው ይሄ ጽድቅ ባለፈው ነገር ያለው ጻድቅ ማለት ራይት ስታንድ ዊዝ ጋድ ማለት ነው ያለ ምንም ኩነኔ ያለ ምንም ሽንገላ በእግዚአብሔር ፊት የምትቆምበት ጸጋ ነው ምንም ማለት ኩነኔ ሳይኖር ኩነኔ ነው ይባረራል ይሄ ጽድቅ ነው ይሄ ጽድቅ ነው ግን ይሄንን ጽድቅ ካልተቀበልክ ይሄንን መንግስት አልተቀበልክም እስቲል በራስ ጽድቅ ነው ያለው የራስ ጽድቅ ደግሞ የትም አያደርስም አየ የራስ ጽድቅ ክሬዲት የምትወስደው አንተ ነህ እንዲሰርቼ እንዲያርጌ እንዲትላለ ይሄ ጽድቅ ግን ምንም በቃ የሱ ጽድቅ ነው በቃ ራይት አግኝቻለሁ አሁን ይሄ መንግስት ውስጥ ላይ ራይት አለኝ በቃ ይሄ መንግስት ልክ አቋና የአሜሪካን ሀገር ገብቼ ነው አም ሲቲዝን ነኝ ኢትዮጵያም ሲቲዝን ነኝ ሁለቱም ነኝ ደሳል አሁን ኢትዮጵያም ቤድም ዶላር አልከፍልም ማለት ነው የአሜሪካ ኢትዮጵያ ታዲያ አሁን እዚህ አሜሪካ ነኝ አም ሲቲዝን ነኝ በቃ ሲቲዝን ሆኛለሁ በቃ ታውቂያለሁ ማለት ነው አም አሜሪካ ሲቲዝን ማለት ነው አሁንም ይሄ መንግስት ስትቀበል የሰማይ ሲቲዝን ትሆናለህ በቃ ሰማይ ሲቲዝን ነኝ አም ሲቲዝን አሁን እኔ በእግዚአብሔር መንግስት ነኝ ያለው ተከትቤያለሁ ይሄ ጽድቅ የኔ ነው እኖርበታለሁ ገባ እሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ለእግዚአብሔር ቃል አሁን ይሄ ጽድቅ ልክ ጻድቃን የጻድቃን መሰረት አይንቀሳቀስም ይላል ጻድቅ ሐሰትን ይጠላል ይላል አሁን በቃ ጻድቅ ስትሆን ነው የምታደርገው ጽድቅ ሰራለሁ ስራ ስትሰራ ጽድቅ ነው ስታገለግል ጽድቅ ነው ሁሉም ጽድቅ አንድ ቦታ እንደውም ከእግዚአብሔር ቃል ላንብብላችሁ ቆይ ይቅርታ አድርጉልኝ ስለ ጻድቅ የተናገረው ላንብብላችሁና እንደዚህ ይላል አቲንክ እንትን ላይ ማቴዎስ 5:20 ላይ ያሳያችሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግስት ከቶ አትገቡም ማለት ጽድቃችሁ ማለት ከጻፎችና ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ወደ እግዚአብሔር መንግስት አትገቡም ማለት ምን ይመስላል ፈሪሳውያን በራሳቸው ጽድቅ አይደል የተሞሉት አይታል እንዴ ሲጾም እንዱስ እንድከልብ ልንገር ባጠቅ እንደው ለናገረው ህዝባችንን ተመርከዝ ያደረገ ያለው ማለት ነው እየሰሩት ያለው ማለት ነው እንደዛ ማለት ነው ከነሱ ካልበቃ ነው እንዴ ነው ትግል ሰዎች የሚጣልቁ አሁን ጌታን ያሸገሩ ፈሪሳውያኖች ናቸው ፈሪሳውያኖች ምንድነው በራሳቸው ጽድቅ የተሞሉ ናቸው በቃ እንጾማለን ሁለት ዛላችሁ ማለት እንትን ሉቃስ 18 ላይ ሁለት ቀን እንጾማለን አስራትን እንሰጣለን ለማን ምንድነው ቤተመኩ በራሳቸው ጽድቅ የተበቁ ማለት ከነሱ ካልበለጠ ወደ እግዚአብሔር መንግስት አትገቡም ማለት ምን ይመስላል ታዲያ ከቶ አትገቡም ማለት ከፈርተ ምን ይመስላል ጻድቃን በራስ ይፈርት የተሞሉ ናቸው ጌታ እዚህ ለዲቴል እየነገረ እንደነሱ ነው ማለት አይደለም ግን ጌታ እንዳትረሳ ከህግ በታቸው ሊመጣው ሊያጠነክረን ሁሉ ነገር አጠንካሪ እናንተ የፈታ ነው የምትሉት አለ ወደ ሴት ያየ በልቡ የተመኘ አመንዝሯል አለ እናንተ መፍታትን የምታወሩት አለ እናንተ ስለፈታች አመነዘረች የምትሉ ግን ወደ ሴት አይተ በልብ ከተመኘ አመንዝራል በቃ አለቃለ ጉድ ፈላብን ማለት ነው አይንን ጨፈረ መሄድ ነው ማለት ሴቶች እንዳታይ መስገርም ነው መዝሙር 43 ላይ ከ1 እስከ 2 እንደዚህ ይላል ዳዊት ይጸልያል አቤቱ ፍረድልኝ ከጽድቅ ከራቁ ህዝብ ክርክር ተከራከረልኝ ከጽድቅ ከራቁ ህዝብ ክርክር ተከራከረልኝ ፍረድልኝ ያለው ነው ከጽድቅ ከራቁ ህዝብ ፍረድልኝ ተከራከረልኝ አቀድም ነገርኩ ምሳሌ 14 ላይ አትጋ 14 ላይ ነው ምሳሌ 14 ላይ ምሳሌ 14 ላይ ቁጥር 14 ላይ ልባቸውን ከጽድቅ የሚመልሱ የመንገዳቸውን ፍሬ ይጠግባሉ አለ ልብን ከጽድቅ ከመለስ የመንገድ ፍሬ ይጠገብክ ነው እንዳትረሳ ይሄ ልብ ጽድቅ የሚካሄደው በልብ ላይ ነው ይሄ መንግስትን በልብ ላይ ነው አሁን ልብ ላይ ራይት ካገኘ በቃ ትክክል ትኖራለህ ትክክል ትሰራለህ መስሪያ ቤት ራሱ ትክክልና ሁሉ እንደነ ዳንኤል ማለት ነው ትክክል ትኖራለህ በቃ ኑሮ ሁሉ ትክክል ጽድቅ ነው ጽድቅ መስራት ወዳል ይሄ ጽድቅ ነው የጠፋው ምድራችን ያጣችሁ ይሄን ጽድቅ ነው የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙ በብዛት ህዝቡን አንቀውት ይዘውት ከላይ ማለት ነው በሰው በራሱ እንዲታገል ያያረጉት ነው ያሉት በቃ በራሳቸው እንዲጠርቁ በቃ ራሳቸው እንዲጠርቁ ባፈጭም አትጠርቅም መጥረቃች በራስ አለዛ ለምን ኢየሱስ መጣታና ለምን ዳብሶ እኮ ምሳሌ 4 ነው አቲንክ 5:9 ላይ በደሙ ከጸደቅን ከቁጣው እንድናለን ይሄ የሚያጸድቅ የኢየሱስ ደም ነው የሚያጸድቅ
አሁን ይሄ የመንግስት ክፍል ነው። ይሄ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም ማለት። አየ አሁን ይሄ ጽድቅ በቃ እንዴት ነው ልክ ራይት እንድትሆን ያደርጋል። እውነተኛ ጴንጤ እንድትሆን ያደርግሻል። ትክክል ትሆኛለሽ። በቃ አሁን እንዳትረሳ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮችም ለጮታቸው ተከፍተዋል። ትግል ያስፈልግም። በቃ ይሄንን ጽድቅ ከተቀበልክ ጻድቃን ጮሁ እግዚአብሔር ሰማችሁ ይሰማል። ትግል የለም። በቃ እግዚአብሔር ሁሉ ይሰማል። ጻድቅ ለይህን ጽድቅ ተቀብለሃል። አየ ተቀብላ ትሰማለህ። ግን ካልተቀበልክ ይሄንን መንግስት የመንግስት ክፍል ኖ ኖ ኖ ኖ በፍጹም 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 የለም አልኩ። ጻድቃን ይሄ ነው የእግዚአብሔር ጽድቅ ወገኖቼ፣ ይሄ ነው በቃ የኛ ጽድቅ አይደለም። አየ ኢየሱስ በጸጋው ነው ያገኘውን ጽድቅ ማለት ነው። በቃ ኢየሱስ ስጦታ ነው፣ ጊፍት ነው። አቅድም በጣም ነገርኩ የሚቀበሉ ነው። በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። አየ ይሄንን ጽድቅ ያመጣው ክርስቶስ ነው የሰራው። አብሶ ዛሬው ምዕራፍ 5 19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባለ፣ በአንዱ መታዘዝ ጽድቅ ወደዚህ ምድር። አሁን ይሄንን የታዘዘልን ይሄን ጽድቅ ኢየሱስ ነው። በአዳም ሁላችን ኃጢአተኞች ነን። ሁሉ ሰው አንድ ሕፃን ልጅ ኃጢአት አልሰራም፣ ኃጢአተኛ ነው። በአዳም ኃጢአት ስለሰራችሁ አይደለም ኃጢአት በአዳም ነው ሁላችሁም አፌክት ያደረገው። ግን አሁን በክርስቶስ ደግሞ ምንድነኝ ነኝ? ጻድቅ ነኝ። ለዚህ ነው አንደኛ ቆሮንቶስ ላይ አይ ቲንክ 28 በተደረገ ጽድቃችን፣ ቅድስናችን፣ ቤዛችን ኢየሱስ እንደሆነ ይነገራል የመጽሐፍ ቅዱስ። እሱ ክርስቶስ ነው። ስለዚህ በመንግስት ውስጥ ያለው ይሄ ጽድቅ ነው። ይሄ ጽድቅ ነው። አይ እዚህ መንግስት ውስጥ ያለው ሰይጣን መንግስት ውስጥም ያለው አመጽ ነው ያለው። ሰይጣን መንግስት ውስጥ ምንድነው ያለው? ፓስተርዬ ዘር፣ በቋንቋ መባላት፣ ሙስና፣ አመጽ፣ ስርቆት፣ ውሸት በቃ መንግስት እዛ ውስጥ ካላችሁ እዛ ውስጥ ነው ያላችሁት። ይሄ በቃ ይቸካሉ። ውሸት ውስጥ ካለ እዛ መንግስት ውስጥ ነው ያለው። ሌላ መንግስት የለም። በቃ እግዚአብሔር መንግስት ውስጥ አይደለም። ምትዋሽ ከሆነ አጅሮስ ሰይጣን ትዛለም ጌታ ሰይጣን ሊሰር ሊያድ ሊያጠፋ ይመጣል። እኔ ግን ህይወት ሊበዛላችኋል። አይ እዛ ውስጥ ካለሽ ያ መንግስት ውስጥ የተባበርከ ነው። የሰይጣን መንግስት ነው ያለው። በእግዚአብሔር መንግስት እግዚአብሔር ውሸት የለም። እግዚአብሔር ውሸተኞችን ይጠላል፣ እውነተኞችን ይወዳል። አብሶ ምሳሌ 12 እኮ 22 ላይ ነው። ውሸተኞችን ይጠላል እግዚአብሔር፣ እውነተኞችን ይወዳል። አይ እግዚአብሔር አሁን የሚወደውን ማለት ይጀምራል። እግዚአብሔር ምን ወደደ? እውነት ነው የሚወደው። እግዚአብሔር ጌታ ተዛለች እውነት ሲል እውነትን የነኛል። አይ ስለዚህ አሁን ይሄ ጽድቅ ውስጥ ካለ መንግስት ውስጥ ካለ ተባረዋል ማለት ነው። ውሸት ተባረረ፣ እውነት ነው ያለው። በቃ ይሄ ትክክለኛ ኮንክ ማለት ነው። ግን ካልሆን በኋላ ጉድ እንዳይፈላብህ መመለስ ይሻላል፣ መግባት ይሻላል። ወደዚህ መግባት አለባችሁ። ወደዚህ ምትዋሺ በፍጹም ከሰይጣን ከእግዚአብሔር አይደለም፣ ከሰይጣን ነው ያለው። እግዚአብሔር ካንተ ጋር የለም። ኔቨር አይኖርም እግዚአብሔር። እንዴት ይኖራል? እግዚአብሔር እውነተኛ አምላክ ነው። ስለዚህ ጽድቅ ማታረቅ ሆነ በስራሽ ሁሉ በስነ ስርዓት ማትገቢ በቃ በስነ ስርዓት አልኩ። ምድራችን ያጣው አይደል እንዴ? ከታች እስከ ላይ ድረስ ያጡት ይሄን ጽድቅ አለ እንዴ? ገበሬው ራሱ ነጋዴው ራሱ ይሄን ጽድቅ ነው ያጣው። እውነት የለም። ግን ሁሉ ጊዜ በረከት የለም። የእግዚአብሔር ቃል ሲናገር የጻድቃን በረከት በጻድቅ ራስ ላይ ነው። የእግዚአብሔር በረከት በጻድቃን ራስ ነው ይላል እግዚአብሔር ወገን። ሁለተኛው ደግሞ ምንድነው? ይሄ በዚህ መንግስት ውስጥ ያለው ሰላም 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 ላሳየውሽ ከእግዚአብሔር ቃል። ኦኬ እንትን ላምብላችሁ። አሁን ይሄ ሰላም ደግሞ የሚያስገርም ነው። ሁለት ይሄ ሰላም አብሶ እንትን ላይ ዮሐንስ 14 ላይ አይ ቲንክ 26 ምን አለ ጌታ? ምን አለ? እንደ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ምን አለ? ሰላሜን እተውላችኋለሁ። ምን እያልክ ነው ፓስተር ተስፋዬ? እኔ የምሰጥ ሰላም ዓለም እንደሚሰጥ ዓለም ይሰጣል ማለት ነው። አይ ዓለም የሚሰጥ አልኩ ሰዎች እንዳትረሱ እኮ። ስለዚህ ስለ እግዚአብሔር መንግስት ስታስቡ ጽድቅ፣ ሰላም በመንፈስ ቅዱስ በዓለም ላይ ያሉ በሙሉ ይሄንን ይፈልጉታል በሚያደርጉት ነገር ማለት ነው። በሚያደርጉት ነገር ጽድቅ የሚመጣ ይመስላችኋል? በሚያደርጉት ነገር ሰላም ወይ በማጨስ በመጠጣት በተለያየ ነገር በሱስ በተለያየ ነገር ያለ ሰላም ወይ ደስታ ሊያመጣ ነው። ሰላም ደስታ ይሄን ሊያመጡ ነው የሚያደርጉት ነገር ሰላም ያመጣላቸው።
ደግሞ ጦርነት ምናምን አገር ውስጥ ምናምን ጦርነት ምናምን ማለት ሰላም የሚያመጣ ይመስለዋል? በፍጹም አታመጣም። እንደዚህ ብሎ ነገር አታመጣውም። ስለበላ ስለደነኛ ድሮ እንደዛ ነው። ዋቴ ምናምን ጫቱን ምናምን ስንቅብ ምናምን ደስታ ምናመጣን ይመስላል፣ ግን አይደለም። አታመጣውም፣ አይመጣም ይሄ ደስታ። ይሄ መንግስት የሚሰጥ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት ደስ አይልም። ይሄ ሰላም ከልብ ነገር ካገኘ አንደኛ ካንተ ጋር ሰላም ትሆናለህ፣ ሁለተኛ ከኦሮሞ ጋር፣ ከትግሬው ጋር፣ ከአማራው ጋር፣ ከነጩ ከተወጋ ከሁሉ ጋር ከጠላት ጋር ሰላም ትፈጥራለህ እንጂ እውነተኛ ሰላም አገኘ ማለት። ይሄኛው ሰላም ካላገኛችሁ ዛሬ በፍራሱ ጴንጤ የሚባላው አንዳንዴ ከልብ ልንገር ይሄንን ሰላም አግኝቷል በየጥያቄ መሰረት የሚባላው ጴንጤ ማለት ነው። ይሄንን ሰላም አግኝቷል ለምን? ይሄ ሰላም ከአንበሳ ጋር በቃ ሰላም ዳንኤል ይመስላል። ከአንበሳ ከተራበ አንበሳ ጋር ተኝቶ ሰላም ነው፣ ከእግዚአብሔር ጋር ሰላም ነው። አይ ይሄ ሰላም እውነተኛ ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ መከራ እንጀራ የምትበሉ መከራ እንጀራ እየበላ ነው በብዛት ያለው። አይ የሰላምን እንቅልፍ ትተኛለህ ታንቀላፋለህ ይላል። ይሄ ሰላም ዓለም የሚሰጥ አይደለም፣ ይሄ መንግስት የሚሰጥ ነው። ወደዚህ መንግስቱ መግባት ይሻላል እና ወደዚህ መንግስት ግባ ግድ የለም። ይሄ ሰላም ልታገኝ ምንም ነገር ትዳር አይሰጥ፣ ልጆች አይሰጥ፣ ሀብት አይሰጥ፣ ዶላር አይሰጥ፣ ምንም ነገር ሀብት ቢኖር አይሰጥህም። ይሄንን ሰላም ባይሰጥም አልኩ ሰዎች የማይጠጉት ለዚህ አይደለም። አሁን አግኝተው ጥጋብ የለም እንደገና ይሄዳል ሌላ ቦታ ይገባል። ሰላም እኔ የምሰጣችሁ ሰላም አእምሮን የሚያልፍ የእግዚአብሔር ሰላም። ለዚህ ነው ልባችሁ አይታወካለ በርሱ ታምናለችና በእኔ ለምትታመን ነፍስ በሰላም ይጠብቃታል። አይ ይሄ ሰላም ከሁሉ ጋር ሰላም አልኩ እኮ በቃ መጀመሪያ ካንተ ጋር ሰላም ታረጋለህ። ራስን አትገልም፣ በሱስ በተለያየ ነገር አትገይም። ተጣልተህ ነው እየጠጣህለው እየሰረቀረው ይተጣልተህ ነው በቃ መግዬ በቃ እየጨስከ እየተጣ ከራስ ጋር ተጣልተህ ሁላችንም ተጣልተን ነበር። እኔ ያው ከኔ ራሴን እጠብቃለሁ እንዴ ምን ነካ ሰላም አገኘሁ። ሰላም እንቅልፍ ተኛለሁ። አይ ዶንት ኬር ዋትስ ጎን ኦን አሜሪካ አይ ዶንት ኬር ዓለም ምድር ብትናወጥ አንፈራም፣ ሰላም አለን። ይሄ መንግስቱ ሰላም ነው። ይሄ መንግስቱ ሰላም ታውቃለህ ከሁሉ ጋር ሰላም እንድትሆን ያደርጋል። እንደውም ላንብብልህ እንትን ላይ አቲንክ እንትን ላይ ኦኬ እንትን ላይ ሮሜ ምዕራፍ 12 ላይ ቁጥር 18 ላይ እንደዚህ አለ። ኦኬ ቢቻላችሁ እናንተ ከሁሉ ጋር በሰላም ኑሩ ይላል። ከሁሉ ጋር በሰላም እንድትኖር የሚያደርግ ይሄ ሰላም ነው እንጂ ዓለም የሚሰጥ ሰላም አይደለም። ዓለም ትሰጣለች ትላጫለች፣ እንደዛ አይደለም። ይሄ ሰላም ከሁሉ ጋር ቢቻላችሁ ከሁሉ ጋር ሰላም ኑራል። ከሁሉ ጋር ሰላም ትኖራል አልኩ። እየተባላ ያለው በዘር እነግርሃለሁ እውነት ልንገርህ ሰላም የለህም። በቋንቋ እየተባላሽ ያለሽው ሰላም የለሽም። በዘር የለህም። ይሄ ሰላም የለህም። ይሄ መንግስት ሰላም የለህም። ይሄ መንግስት ሰላም እንዲኖራችሁ ወደዚህ መንግስት መግባት አለባችሁ፣ መምጣት አለበት። ማይ ግቢ ግደለሽ ከዛ ከሁሉ ጋር ሰላም ትኖራል መባላት ጠፋ ማለት የለህማ። ከሁሉ ጋር ሰላም ኑሯል። እንትን ላይ ላንብብላችሁ እንትን ላይ ሁለተኛ ሳሙኤል 18 ላይ ኦኬ እንትን ላይ ታንክ ዩ እናመሰግናለን። አይ ቲንክ እንትን ላይ እንትን ላይ ላንብብላችሁ። ኦኬ አሁን ይሄኛው ሰላም አብሶ ትዛላችሁ እንትን ላይ ጳውሎስ እስር ቤት ሆኖ ፊልጵስዩስ 4 ላይ በነገር ሁሉ አለ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁ ሐሳባችሁን ይጠብቃል። እዛ ቆላስይስ 3 ላይ ይናገራል። ቁጣትን ግዛት ላይ የክርስቶስ ሰላም ልባችሁን ይገዛል። አይ የክርስቶስ ሰላም ልብን ይገዛል። አሁን ይሄ ሰላም ነው ፓስተር ተስፋ ያዘው። ይሄ በእንዲያነስ ሰላም ከልብ ልንገራችሁ አይቻልም። አንደኛ እንዳታችሁ እግዚአብሔር ራሱ የምታውቁት በሰላም ነው። አይ ሰላም ከሌለ እግዚአብሔር የለም። እግዚአብሔር የምታውቀው በሰላም ነው። አንድ ነገር ልታረግ ከፈለግ ነገር ሰላም ከሌለ ውስጥ አታርጊ። ያን ሰውዬ ልታገቢው ከፈለሽ ልታገባት ከፈለገ ውስጥ ሰላም ከሌለ ዞር በል የለም እግዚአብሔር ማለት ነው። እግዚአብሔር የምታውቁት እሱ የሰላም አምላክ ፈጥኖ ሰይጣንን ከእግራቸው ይፈታፍታል። እግዚአብሔር እኔ የሰላም አምላክ ነኝ አለ እግዚአብሔር።
የውከት አምላክ አይደለም እግዚአብሔር የሚያውካችሁ ይቆረጡናል እግዚአብሔር ሰላም ነው ሰላም ነው ጆቫ ሻሎም ይባላል እግዚአብሔር ወገኖቼ ሰላም ነው ለዚህ ነው ለኢየሩሳሌም ሰላም ለምናለ መጸለይ ያለብን ለመንግስታት ጸጥና ዝቅ ብለን ነው ባላችሁበት ሀገር ለመንግስታት ጸልዩ መንግስት መራገም ሳይሆን መጸለይ ነው ያለበት እግዚአብሔር እንዲመራው እንደ ሰለሞን ጥበብና ማስተዋል እንዲሰጠው ገባ ስትጸልይ ለመንግስታት እግዚአብሔር ይረዳል አንተ ካረዳቸው ማን ይረዳቸዋል እነሱ ልክ እንዳንተ ሰው ናቸው ላይፍ አላቸው ኑሮ ያስፈልጋቸዋል መጸለይ ያለ መራገም አይደል መጸለይ ለነሱ እግዚአብሔር እንዲረዳቸው እርዳቸው እግዚአብሔር ሆይ አግዘው አብይን እግዚአብሔር ሆይ አግዝ በዛ በኤርትራ ያለው ኢሳያስ አይኑን ክፈት በዛ በራሻ ያለ አይኑን ክፈት እግዚአብሔር ሆይ አይናቸውን ክፈት እግዚአብሔር አባቶ ሳያውቁ በኋላ ያለው ነገስ እንዳይገቡ እንደውም በጣም እኮ ነው የሚያሳዝኑት ከልብ ልንገር በቃ ሳያውቁ በቃ ወደ ጋነሙ ሳቱ ሲሄዱ ሳያውቁ ስልጣን እግዚአብሔር እንደሰጣቸው ስላላወቁ ነው ብዙዎቹ ስልጣን እግዚአብሔር እንደሆነ አላወቁ እነሱ ግን ስልጣን ፍለጋ ቢወቁ በቃ በጦርነት ተዋቅቶ ምናምን አድርጎ ስልጣን ከዛ ትዋረዳለህ አንተ አርገ የዘራው ነው የምታይደው አልኩ በመንግስት ውስጥ መዝራት አለ ማጨድ አለ ሰው የሚዘራው ያንኑን ያዝዳል ገላታ ያብቡ ወደማቡ ገላታ ምዝር ስምት ዘራው ታይዳል አይ በስጋ ዘራው ከስጋ መስጠት ታይዳል በመንፈስ ዘራ የዘላለም ታይዳል አይ በዚህ መንግስት ውስጥ የመዝራትና አልኩ ፕሪንሲፕሉ ያ ነው ጌታ ደነገገ በኖ ዘመን ቃንና ለሊት አለ ሌላ በዚህ መንግስት ውስጥ ምንድነው ያለው ፓስተርዬ በመንፈስ ቅዱስ የሆነ ደስታ ወይ አፍን በሳቅ ሞላለሁ አለ ከንፈርን በልልታ ጳውሎስ ምን መስላለ እስር ቤት ሆኖ በጌታ ደስ ይበላችሁ ይላል አሁንም ደግሜ እላለሁ ደስ ይበላችሁ ይላል ደስ ይላል ይሄ ደስታ በቃ ይሄ ደስታ እንዳሰጥ ዓለም የሚሰጥ አይደለም ጫቱ የሚሰጥ አይደለም ጣጥተ የሚሰጥ አይደለም never እሱ ራስን እየገደልሽ ያለሽው ስንት አክቤ ሰርቻለሁ ስንት ወጣት አልቆ ማለት ነው በዘመኔም ማረሳት ቆንጅናል ነገራችሁ አልችልም ከናንተ ተበልጣለች ጻጉራል ነገራችሁ አልችልም በቃ ጉበቷ አልቆ ማለት ነው በቃ ጉበቷ አለቀ ሄደች ለምንድነው አንተ እየዘራው ነው የምታጭደው በላይ ላይ ምን እየዘራ ነው ምዘራው ነው የሚበቅለው ሌላ ምን ተጠብቃለ ጤናን አትጠብቅ አሁን ይሄኛው ደስታ በመንፈስ ቅዱስ የሆነ ደስታ ይሄ ደስታ ላንገላሳይ አብሶ ያዕቆብ ምዕራፍ 1 ቁጥር 3 ላይ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት እንዴ ይቻላል ልዩ ፈተና ሲደርስብሽ እንደሙሉ ደስታ ቁጠር ያለ በፈተና ደስ ይሄ አንተ በመንፈስ ቅዱስ የሆነ ደስታ መንፈስ ቅዱስ የሚረዳ ደስታ መንፈስ ቅዱስ ነው የንሳቅ የሚያመጣው መንፈስ ቅዱስ ያስቅሃል በቃ እንዲኮረኩራል ሳቅ መንፈስ አላጋጣም ያስቅሃል አፈን በሳቅ ሞላው ምላስ በልልታ ማታ ለቅሶ ጧት ደስታ ነው እኔ ግን በደስታዬ ለዘላለም አልታወቅም ማለት ዳዊት በቃ የሚጸልይ ይሄን ደህንነት ደስታ ተሰድብኝ ይላል እንደ ይሄ ደስታ ምንም አይነት ነገር ሴክስ የማይሰጥህ ምን እሱ ጊዜው ነው ሴክስ አሁን አድርጋው ታደርጋለህ ምን አይደለም በጊዜው ነው እሱ ጊዜው ነው ትበላለህ እንደገና ትለብሻለህ ልብስ የማይሰጥህ ምንም አይነት ልብስ አማርጠበት በትለብስ የማይሰጥህ ይሄ ደስታ ማለት ነው ሁሉ ደስ ይላል ሁሉ ጊዜ ደስ ይበላችሁ ሁሉ ጊዜ ይቻላል በመንፈስ ቅዱስ የሆነ ደስታ መንፈስ ቅዱስ ሰፖርት ሄልፕ የሚያደርግ ደስታ በቃ መንፈስ ቅዱስ ነው የሚረዳ ይሄ ደስታ ደስ ይላል ደስ አብሶን ተላሳሳይ እንባቆም ምን ይመስላል እንባቆም 3:16-19 በመከራ ቀን ዝም ብዬ ተጠብቃል በቃ ይሄ wisdom ነው በመከራ ቀን ዝም ማለት ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ይላል እዛ ሶቃቃ ኤርምያስ 3:26 ላይ በመከራ ቀን ምን አለ ዝም በጣም አሳያችሁ አንድ አምስት ነገር ላሳያችሁ እዛ ላይ ይሄ ሶዬ ምንም እንኳን በለስ ባታፈራ አንድ ከወይን ሐረግ ፍሬ ባይኖር ሁለት ሶስተኛ ደግሞ የወር 10 ቢጎድል ሶስት ሌላ
እርሶች መብልን እንኳን ነው ይቅርታ አድርጉልኝ ኦኬ መብልን ባሰጡ 4 በጎች ከበረቱ ቢጠፉ 5 ላሞች በጋጣ ውስጥ ባይኖሩ 6 በጣም ያስገብ 6 ነገር ባንክራፕስ ሆኗል ሰውዬ ከብቶች ከጋጣ የሉ ባንክራፕስ እኔ ግን አለ በእግዚአብሔር ደስ ይለኛል አሜን በመድኃኒቴ ሐሴት አደርጋለሁ ራስ ካባባዲ ጋሳታ ሃሾራና ማሲያ አይ በእግዚአብሔር ደስ ይለኛል አለ ደስ ይለኛል ይሄው ሰውዬ ባንክራፕስ ሆኗል ቢዝነሱ እንዴት ነው ትችላለህ እዛ ላይ ትችላለህ አንዴ ያባቴን ለቅሶ ሊነግሩኝ ተጨንቋል እኮ ሊነግሩኝ እኔ ግን ያውቃለሁ ጌታ ጸልዬ ጌታ ነግሮኝ የት ቦታ እንዳለ አባቴ ማለት ነው ታሞ ነበር እና በጌታ ፊት ነበር ግን እነሱ በቃ ተጨነቁ ጠዋት ሊነግሩኝ ማለት ነው ከዛ መጡ ለሊት ላይ ጠዋት ላይ መጡ ለረዱኝ ማለት ነው ከዛ ልክ ሲነግሩኝ አምልኮስ ገባው ሳቁስ ገባው እኛ ልናረዳው ሴድሱ አምልኮ ሲገባ ይሄ ደስታ በቃ ያስቃል ሐዘን ነገር ለስትገፋ ያስቃል ምን ይሄ ሰውዬ እኮ ምን አለ ዝላይ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ እግዚአብሔር ኃይሌ ነው አሜን እግሮችን እንደኋላ ግን ያደርጋል አስካዶር በቃ እግዚአብሔር ኃይሌ ነው ደስ ይላል በእግዚአብሔር የሚፈልግ ልብ ደስ ይበለው ነው የሚለው በቃ ይሄን ደስታ የሚሰጥ መንፈስ ቅዱስ ነው መንግስት ውስጥ ያለ ነው ና ወደዚህ መንግስት ነግቢ ግደለሽ ነግቢ ሮጠሽ ግቢ ና ግባ ግደለ ሌላ የትም አታገኝም ይሄን ደስታ አግብቻ አንዳንዱ ሳገባ ደስ ይለኛል ዘንበይ ግዛውነሽ ደስታ ካልተለው ካገባሽማ ችግር ነው ነገር ነው ያለው ካገባሽ መንሱ ምትገቢው ደስ የሚልሽ በጌታ ደስ ይለኛል እኔ ደስ ታበቅ በደስታ ተጠግባለ ትዛላችሁም ኢዮብና 8 አጥንት አንድ ላይ አፍን በሳቅ እሞላለሁ ከንፈርሽ በልልታ ደስ ይለኛል እኔ ደስ ይለኛል ምንድነው ደስ የሚል ሁሌ ደስ ይለኛል አያ ይሄ ደስታ በመንፈስ ቅዱስ ነው የት ነው ያለው እዚህ መንግስት ውስጥ የእግዚአብሔር መንግስት ውስጥ በቃ የእግዚአብሔር መንግስት ውስጥ ይሄ ነው ደስ ይላል ጧት አብሱት ዘላችሁ መዝሙር 18 ላይ ቁጥር 4 ላይ ይሄ እግዚአብሔር የሰራው ቀን ነው ሐሴትም አደርጋለሁ በእርሷ ደስ ይለኛል ጧት ስትነሳይን ደስታ ካልተሞላ ሪሊዝ ካላደረክ ቀኑ ሁሉ ቦሪ ነው የሚሆነብህ ጧት በጀመራችሁት ነው ቀኑን ሁሉ የምትኖሩት አንዳንዱ ጧት ሲጣላ ሲራገም ምናምን በቃ ካየሩ ጋር ሲጣላ ምናምን ትጭ የወዘ ምናምን ከዛ ቀኑ ሙሉ በቃ ሲጣላን ነው በቃ የጀመርኩ ነው ጧታ ያስራት መስጣል ብለ እግዚአብሔር ተነስታ መስግነ እግዚአብሔር የሰራው ቀን ደስ ይለኛል ዛሬ ያንተ ደስታ ኃይሌ ነው እንደዛ ዓለም እንደ በእንባቆም 8 ላይ ነው እንትን ላይ እንጂ እንትን ነህምያ ላይ 8 10 ላይ አታልቅሱ አለኩ የእግዚአብሔር ደስታ ኃይላችሁ ነው አለ ይሄ ደስታ ኃይሌ ነው በቃ ይሄ ደስታ ምግቤ ነው ለኔ ይሄ መንግስት ደስታ በመንግስት ውስጥ ነው ሌላ የለም በዚህ መንግስት ውስጥ ነው ግባና ና ወደ ጌታ ነይ ና ግባ ና ነይ ግቢ ግደለሽ ነይ ወደዚህ መንግስት ግቢ ታይ ነይ ግደለም ይሄ መንግስት ውስጥ ነው ያለው የእግዚአብሔር መንግስት ነው እሱ አብሶ ራይ ደግሞ አንበብ የእግዚአብሔር መንግስት እዛ ምንም ሐዘን ሮሮ እንደሌለ እንባ እንደሚታበስ ጌታውን ያዘጋጀልን ያለ ስፍራ ተመልሼ እመጣለሁ እኔ ባለበት ስፍራ ወስዳቸዋለሁ አለ አሁን ኢየሱስ ያዘጋጀልን ያለው ያንን እዛ ነው የሚወስደን እዛ መጋማት መዳራት የለም ሃኒ የለም ማሬ የለም እዛ ሾኮሪና የለም እዛ መዳራት መጋባት የለም መዳራት የለም እዚሁ ነው ሚስት እዚሁ ነው እንጆ ከሚስት ጋር እንጆም ከባልሽ ጋር እንጆ ከልጅ ጋር እንጆ ከኦሮሞ ከትግሬው ጋር ከአማራ ጋር እንጆ ይዜ ታዲያ የመንግስት ውስጥ ካልገባ ይታበጣል ይሄ መንግስት እኮ ነው የሚሰጠን ሰላም ይሄን ደስታ ይሄን ጽርቅ በቃ ይሄን ጽርቅ የሚያለብስ ይሄን ደስታ የሚሰጥሽ ሁሌ ይላል ፓስተር ዳንኤል አስታውሳለሁ አንተ ሳይኮ ፊልጵስዩስ 2:4 ይለኛል ይላል ሁሌ ደስ ይላል ሁሌ ደስታ የሚያስቅሽ ነገር ተዘራወረ ተገርፎ ሲስቁ
ተገርፎ ሲስቁ ምን መስልሃል? አብሶ ዛንትን ለአንድ ተሰሎንቄ ምዕራፍ 5:17 ሁል ጊዜ ደስ ይበላችሁ ነው የሚለው። ደስ ይበላችሁ ይቻላል ታዲያ ሁል ጊዜ ደስ ይበለ በምን በመንፈስ ቅዱስ ኃይል ሁሌ ደስ ይበላል። ሁሌ ደስ ይላል ባጭልባተ በመንፈስ ቅዱስ የሆነ ደስታ ሁል ጊዜ ደስ ይላል። ሁል ጊዜ ደስታ ቴምፖራሪ አይደለም። በኢየሱስ ክርስቶስ ስም ደስታ ይሄ መንግስት ውስጥ ያለ ደስታ በቃ ልሰጣችሁ ያባታችሁ ፍቃድ ነው። አትፍሩ አለ። አትፍራ አንተ ታናሽ ምንጋል ሊሰጥሽ ነው። ይሄንን ግን እሺ ብለ እንደ ማርያም የስ በል የስ እሷ ታግላ እኮ መጨረሻ የስ ያለችው እንደ ቃል ይሁንልኝ አለች። ምን ይመስላል አልኩ በመከራ አልኩ እንባቆም እኮ ነገርኩ እኮ ያን ሁሉ አጥቶ ደስታ አለው። ደስ ይላል። በቃ ጳውሎስ ሚስት የለው ልጅ የለው ደስ ይለዋል። ደስታ የት ደስታ? የእግዚአብሔር መንግስት ውስጥ ያለ ደስታ በመንፈስ ቅዱስ ነው ያለው። እንዳትሳሳት በመንፈስ ቅዱስ ሆነ ደስታ ሌላ በምንም አይደለም። አየ ይሄ መንግስት ነገር ያለው ባለፈው ነገር ያለው እንትን ለላሳየ አይ ቲንክ ይሄ ደስታ ባጭሩ ነው። ባጭሩ ሰጥቷቸው ሉቃስ እዛው 16 ቁጥር 16 ላይ የእግዚአብሔር መንግስት ይሰበካል ሁሉ በኃይል ወደሱ ይገባሉ። እየተሰበከ ነው ያለው። በኃይል መግባት አለበት። በኃይል ማትወስድ ከሆነ አየ ቴክ ባይ ፎርስ ይላል። አየ ይሄ መንግስት የተሰበከ የጉድ ኒውስ ማለት ነው። ይሄ መንግስት ጉድ ኒውስ ነው። ይሄ መንግስት አይደበደብህም። ይሄ መንግስት አይኮንንህም። ይሄ መንግስት እንዲሰርታል እንዲነሽ ትሸቻለሽ ምናምን አይልሽም። ምን መስላል? ደም ሲፈስሳት የነበረች 12 ዓመት ሽቷ ምን መስላል? እንዳውን እንኳን ቴክኖሎጂ የለም። እህቶቻው እንደምትጠቀሙት ምናምን ነው አይደለም። በጨርቅ ስንት ጨርቅ ነው ጨረሰችው። ግን መቼ ጌታ ሸተተው ይሸታል። ትዛላችሁ ምን አላዛር ይሸታል ሲሉት ኢየሱስ ተው ይሸታል ሲሉት ተው ይሸታል ምናምን እንደዛ ብሎ ነገር የለም። አይ ይሄ ጌታ መቀበል ነው አልኩ። ይሄ ተሰበከ ነው ያለው። በሁሉ ነገር በመቀበል ነው። በአዲስ ኪዳናው መቀበል ነው። በመቀበል ነው። ቃል ጌታንም ስትቀበል ነው ልጅ የምትሆነው። ካልተቀበልከው ልጅ አይደለህም። ሃይማኖት ነው ያለ። ሃይማኖት ደግሞ የሰይጣን መሳሪያ ነው ብያለሁ። ሰይጣን ትልቅ የሚጠቀምበት መሳሪያ ሃይማኖት ነው። በቃ ሃይማኖት ውስጥ ሆነ ጨለማ ውስጥ እንድትኖር ያደርጋል። ብርሃን አልበራልህም። ግን ይሄኛው ግን ጉድ ኒውስ የተሰበከ በኃይል መውሰድ ቴክ ባይ ፎርስ ማለት ነው። ቴክ ባይ ፎርስ ፎርስ ያንተ ነው። ቴክ ባይ ፎርስ ያንተ የልጆች እንጀራ ነው። ቴክ ባይ ፎርስ ሁሉ ነገር እግዚአብሔር በቃልም በነገርም በእውቀት ሁሉ ባለጠጋ ተደርጋቸዋል። ክርስቶስ ድሃ የሆነው እኔ ሀብታም ነኝ። ገባ? እሱ ኃጢአተኛ የሆነው እኔ ጻድቅ ነኝ። አይ ቴክ ባይ ፎርስ ቴክ ባይ ፎርስ ሁሉ ነገር ባይ በቃ የኔ ነው። ዛስ ማይን ድሮ ትዝ አይልም አልናገርም ልጅ ሆነን አቤ ማን ነው ስንል አትናገር ፓስተር ተስፋዬ ችግር አመጣበት። አሁን የመንግስት የተሰበከ በቃ በኃይል ነው የምትወስድ። በኃይል እነርሱ በኃይል ይገቡባታል። ተዛልም ጳውሎስ እንትና ዳዊት ጲግላክ ተቃጥላ ዛንዲያ ሳሙኤል ላይ 30 ላይ እንዴት መሰራት ሄዱ አይደል? በኃይል ምርኮ ይወሰደ የዳዊት ምርኮ ነው አለ። በኃይል ሊድ አለ። ጠየቀ እግዚአብሔር ውጣ አለው። እግዚአብሔር በጣም ተናጥቆ እንዴት እንደወሰደ ማለት። አሁንም ይሄ መንግስት የተሰበከ ይሄ ጉድ ኒውስ ያንተ ነው። ፈውስ ያንተ ነው ብያለሁ። ረጅም እድሜ ያንተ ነው። ፕሮስፐሪቲ ያንተ ነው። ብልጥግና ያንተ ነው። ብልጥግና እየተቃወምክ ነው እንጂ ችድሃል ያረጋት ያችን አገር ላይ ያመጣትን ቪዥን እየተቃወምክ ነው እንጂ ድራዝ ብስሎና እንዴት ከየት ያውቃል? ብልጥግና ስትለው እሱ የሚያውቀው በስርቆት ነው። በስርቆት ብልጥግና መስሏል። እንደዛ ብሎ ነገር የለም። የእግዚአብሔር በረከት ነው ባለጠጋ የሚያረጋት። ሀዘንን በሷ ላይ ጨምረም አየ ሀዘን ውስጥ የሚከት ከሆነ የእግዚአብሔር በረከት አይደለም። ተባርክ ያለው ብለ ጂፕላስ ሰርታ ሀዘን ውስጥ ካለ እግዚአብሔር አይደለም። የለም እግዚአብሔር አየ እሱ በረከት ሀዘን የለም። ሀዘን ውስጥ አይከትም። ነበር እና አብርሃም አታይም እንዴ ተባርከው ሀዘን ውስጥ ገቡ እንዴ? በመልካም ሽምግልና እንቀላፋ ነው። እንደዛ ብሎ ነገር የለም። የሱ በረከት እንደዛ ያደርጋል። አሁን ይሄ መንግስት ላሳያችሁ ይሰበካል አለ።
ዮሐንስ 10:9 ላይ እኔ በር ነኝ በእኔ የሚገባ ሁሉ ይድናል አለ። አንደኛ ይድናል አለ። ኦኬ ይድናል ይወጣል ይገባል ማስተማር ያገኛል። ምን አለ? በሩ እኔ ነኝ አለ። ታዲያ በኃይል አትገባም? ይሄ በር እሱ ከሆነ ጥሰሽ አትገቢም ወደዚህ። እኔ በር ነኝ አለ። በእኔ የሚገባ ይድናል። ይድናል ማለት ሶተሪያ ፕሬዘርቬሽን አለው፣ ሂሊንግ አለው፣ ዲሊቨራንስ አለው፣ ሎንግ ላይፍ አለው። አምስቱ እንጀራ ሁለቱ ዓሣ መብዛት ራሱ ደህንነት ነው። ረጅም መኖር ደህንነት ነው። ታዲያ በኃይል አትገቢም? የተሰበከ አይደል? እየሰማችሁ አይደል? ወንጌል የተሰበከ ጉድ ኒውስ የተሰበኩ ወንዱም ሴቱም እየሰበከ አይደለም? ለምን አትገቢም? ለምን አትገባም? በኋላ አልኩ እኮ ነገርኩ። ማቴዎስ 25 ላይ እኮ ተዘጋ ይላል። እነዛ 10 ቆነጃቸው ተዛለ፣ 5ቱ ሰነፎች፣ 5ቱ ብልሆች ዘይታቸው አልቆ ንጉሱ መጣ ሙሽራ መጣ ሲባል አሁንም ልክ እንደዛ ነው እኮ ነው። በድንገት ነው ጌታ የሚመጣው። ይሄን ታውቃለህ? ግን የት ነው ያለው ነው? በድንገት ሲመጣ ትገባለህ፣ ምንም ነገር ሳታከማች ማለት ነው። ከዛ ሄዱ ለመግዛት ሲመለሱ ተዘግቷል በሩ። አላቃችሁም አላቸው። ይዘጋል። አሁን በኃይል ካልገባችሁ አሁን እየተሰበከ ጉድ ኒውስ ኑ እኔ ነኝ መንገድ፣ እኔ ነኝ ህይወት፣ እኔ ነኝ ያላችሁ ኢየሱስ ኑ እኔ ነኝ ማስመልጥ እና እኔ ነኝ ምሞትልህ፣ እኔ ነኝ ዋጋ የከፈልኩልሽ፣ ነይ ግድ የለሽ፣ እኔ ነኝ ባሽን ማብስ፣ እኔ ነኝ ሰው የማረግሽ፣ እኔ ነኝ ማሳምርሽ። ሌላ ማሳምር የለም። ምንም ማለት ሜካፕ አያሳምርሽም። ምንም ማለት ፎርጂድ ምናምን አያሳምርም። በቃ የሚያሳምር ኢየሱስ ብቻ እኔ ነኝ አለ። በቃ ትዛለ ሙሴን ማን ብዬ ልንገራችሁ? እኔ ነኝ በላቸዋል። ከባርነት ሊያወጣቸው እግዚአብሔር ከ430 ዓመት በብር በወርቅ አወጣቸው። ከዛ ኃይለኛ ተዋጊ ነበር፣ ግን ብዙዎቹ ቀሩ። ኢያሱና ካሌብ ተናጥቆ ከናንን ወረሱ። በኃይል ከናን ገቡ። ኢያሱና ካሌብ በኃይል አሁንም በኃይል ነው መውሰድ ያለብሽ። በኃይል በቃ ያንተ ነው። በቃ ልታገቢ የእግዚአብሔር ፍቃድ ብቻ ልትሆን የእግዚአብሔር ፍቃድ አለ። ቴክ ባይ ፎርስ ዳስ ማይን ዳስ ቢሎንግስ ቱ ሚ ትላል። ተከፍሏል፣ ፐርቼዝ ሆኗል። ኢየሱስ በደሙ ያልከፈለው ነገር የለም። ረጅም ዕድሜ ያንተ ነው። በአጭር ዕድሜ እንድትሞት የእግዚአብሔር ፍቃድ አይደለም። ኔቨር አይደለም። እንድትታመምም የእግዚአብሔር ፍቃድ አይደለም። ኔቨር እንድታጣም የእግዚአብሔር ፍቃድ አይደለም። ለምን? እሱ ደሃ ሆነ። ዋይ በኃይል ነው መውሰድ ያለብሽ። ቴክ ባይ ፎርስ ዳስ ማይን ዛስ ቢሎንግስ ቱ ሚ። ቀደም እኮ ነግሬያቸዋለሁ። እንትና ሲባል ረጅም ዕድሜ የኔ ነው። አሜን። አቲንክ አንተ ሞታል አንብብላችሁ እንትን ላይ ማርቆስ ምዕራፍ 5:27 ትዝ አላችሁ? እቺ ደም ሲፈሳት የነበረችው እንዴት ነው ፎሳን የወሰደችው? እያለቀሰች ነው፣ ጾማለች። ማርቆስ 5 ትዝ አላችሁ? ሰማች ይላል። ከዛ ስትሰማ እምነት አገኘች፣ መናገር ጀመረች። የልብሱን ጫፍ ነካ ፈወሳት። የልብሱን ጫፍ ነካ ፈወሳት። ምን ይመስላል እኮ የሙሴን ሕግ ጥሳ እኮ ነው። እንደሱ አይነት ኬዝ ያለው ሰው ከቤት መውጣት የለበትም። ለምን? ሌላውን ከነካች ታረክሳለች። ግን እሷ ቴክ ባፎርስ ወሰደች። ባፎርስ ሄዳ ፎሷን ተቀበለች። ያቺ ትዝ አላችሁ? ማርቆስ እንትን ላይ እዚህ ማቴዎስ 15 ላይ ያቺ ከናን ሴት ምን ይመስላል? ለልጇ እኮ ነው የመጣችው። ለልጇ መታ አልወሰደችም። ቡችላ እንኳን ቢላት ጌታ ወይ አሰናብታት ሲሉ ጌታም ራሱ እኮ ተናገረ። ጌታ እኮ ነው ቡችላ ያላት። የልጆቹን እንጀራ ለቡችላ መጣን አያስፈልጉም ማለት ጌታው። ቡችሎች እኮ ከፍርፋሪ ይበላል። አንቺስ ሄድ አላት። እምነትሽ ታላቅ ነው። ሴቴክ ባፎስ እምነትሽ ታላቅ ባፍ ለልጇ እኮ ነው የመጣችው። እየሰገደች እያመስለከች ከዛ ቴክ ባፎርስ አርኮ ይሄ ቤተሰበከ ነው። ቴክ ባፎርስ ያንተ ነው። ዳስ ማይን ይሄ እምነት እኮ የተሰጣችሁ ልትቀበሉበት ነው። ወደ ጌታ ካልመጣ ጌታ መጣለ እምነት የአእምሮ እምነት ሁለት አይነት እምነት አለ። የአእምሮ እምነት አለ፣ የልብ እምነት አለ። የአእምሮ እምነት ልክ እንደ ቶማስ ካላየ አያምንም። ቶማስ አላየም፣ ካላየው አላምንም። የልብ እምነት ደግሞ ይሄንን ቃል ያምናል። ቃሉን ያምናል። እግዚአብሔርን ቃል ያምናል። አሁን ተቀበለች፣ ለልጇ ወሰደች። አንቺ ሴት እምነትሽ ታላቅ ማለት ጌታ አላያችሁም? ጌታ ላይ ልብሱ ላይ ሲወረወሩ
ልብሱን ለመንካት ሲታገሉ ልብሱን የነኩሉ ይፈወሱ ነበር ይላል። ለምን ባይ ፎርስ ነው መውሰድ ያለብህ? ዛስ ማይን ቆንጆ ነገር ሊያገኘኝ የእግዚአብሔር ፍቃድ፣ ረጅም እድሜ ልኖር የእግዚአብሔር ፍቃድ። እኔ በረከት የኔ ነው። የአብርሃም በረከት belongs to me. that is mine. Abraham blessing is mine. ፓስተር ተስፋዬ ሰዓት ስንት ሆነ? ኦኬ ሰዓት እንጅራኔ ሰዓት ኦኬ። አየ በረከት የኔ ነው፣ ረጅም እድሜ የኔ ነው። belongs to ያጣተኛ ሀብት ለጻድቁ ይጠበቃል። ያጣተኛ ሀብት የኔ ነው። ምን ነቃ ፓስተር ተስፋዬ? that is belongs to me የኔ ነው። አየ አሁን ይሄ ነገር ካልገባ ግን በጣም ከባድ። ቀደም ነግሬሃለሁ እንትን ላይ ማቴዎስ 15:18 ላይ ያቺ ከናሴት እንትን ላይ ምን አላት? ያቺ እምነትሽ ታላቅ ነው። ለዚህ ነው ሉቃስ 12:32 ላይ አንተ ታናሽ መንጋ አትፍራ አለ። መንግስቱን ሊሰጥ ያባት በጎ ፍቃድ መንግስቱን ሊሰጣችሁ ነው። ምን ነካ ፓስተር? የአሜሪካን መንግስት ነው ያለው? አይደለም ያንን አይደለም ያለ። ይህንን መንግስት የእግዚአብሔር መንግስት ሊሰጥ ያ መንግስት ውስጥ ያለው ነገር ሊሰጥ መንግስት ውስጥ ያለው is belongs to me. that is mine. take by force ነው የሚለው እግዚአብሔር። take by force ሰይጣን ዞርባል ተከፍሎልኛል። አንተን ከግሬ በታች አድርጓል። ረቅጥ ዘንድ ስልጣን ተሰጥቶኛል። በሱ ላይ ጌታ ሰጥቶን ሄደው ስልጣን ብቻ ነው። በቃ ሲወርቅ አየውታል። እንደ መብረቅ ሲወርቅ አየውታል። ወደቀ ሰይጣን። ወደቀ ማለት ሉዘር ማለት ሰይጣን ሉዘር ነው። አሁን እናንተ ግን ካላወቃችሁት እሱ ዝላና ታቲን ቀጥሎ ትምህርት አምሮ ነው የምንማረው። ስለ አምሮ ነው የምንማረው። አምሮ ላይ የሚጫወቱ ሰይጣን ዲሲቭ ያደርጋል። ሰይጣን ትልቁ ሰው ማታለል ያስታል። ልክ በቃ እንዳልወደቀ ነው አክት እያደረገ ነው። ግን ካላወቅ ለዚህ ነው ህዝቤ ዕውቀት ከማጣቱ ተነሳ ጠፋሚ ነው። ካላወቅ ሰይጣን እንደወደቀ በሱ ላይ ስልጣን እንደተሰጠ ካላወቅ ይጫወትብሃል። ማወቅ አለብህ። ሐሳቡን መሳት የለብህም። እሱ ያንተ አይደለም ነው የሚለው። እሱ አትፈወስም ነው የሚለው። እሱ አትባረክም ነው የሚለው። ግን ጌታ ጨረሰ። that is mine. ደመዳን የኔ ነው። ደህንነቴ ሶዞ የኔ ነው። ሶተራ የኔ ነው። belongs preservation የኔ ነው። healing የኔ ነው። long life የኔ ነው። መባረክ መከናወን success መሆን የኔ ነው። that is belongs to me. የእግዚአብሔር ልጅ ነኝ። ምን ትመስላል? ከመላእክት ጥቂት አድርጎ አሳምሮ አይደል ፈጠረ። በእጆቹ ስራ ላይ ሾመኝ፣ ሁሉን ከእግሬ በታች አስገዛልህ አለም እግዚአብሔር ቃል። that is belongs to me. ይሄ መንግስት የኔ ነው። እንዳትረሱ ይሄንን ያዙ። ይሄን ጌታ ስትቀበሉ ባለፈው ነግሬያቸዋለሁ። ሃይማኖት አይደለም የምትቀይሩት፣ መንግስት ነው የምትቀይረው። ሰይጣን ግን ሃይማኖት የቀየርክ መስሎት ያለው ሃይማኖት የእናት አባቱን ተው ይላል። አይ ተሳሳት። ሃይማኖት አይደለም የምትቀይረው፣ ሞኛቱን መንግስት ነው የምትቀይረው። ከጨለማ መንግስት ወደሚደነቅ ብርሃን ትዛለም። ከጨለማ ወደሚደነቅ ብርሃን አመጣለ። አንደኛው ጴጥሮስ ላይ 2:9 ላይ ከጨለማ መንግስት እኮ ነው ከድግድግ ጨለማ ወደሚደነቀው ብርሃን አመጣኝ። ከዛ የንጉስ ካህን ሆንኩኝ፣ ወገን ሆንኩኝ፣ ምሕረት አለኝ። አሁን እኔ አየ ርስቶም በቃ እሱ አንድ ጴጥሮስ 2:9 ማንበብ ነው። ልክ ይህንን ጌታ ስትቀበል መንግስት ነው የቀየርከው እንጂ ሃይማኖት አይደለም። ሰይጣን ግን አውቆ ሃይማኖት የእናት ያባታችን ሰይጣን እኮ ነው ልክ በቃ ከዛ ውስጥ ሊያመልጡ ነው አልኩ እኮ። እስራኤሎች እኮ በግድ ነው እኮ ያመለጡት 430 ዓመት። እግዚአብሔር ስንት ድንቅ ታምራት ከ10 በላይ ድንቅ ታምራት አድርጎ ነው እኮ ያስለቀቀው። አልለቅም እያለ አሁንም ሃይማኖት ውስጥ ንቅ አድርጎ ይዞ ሰይጣን በሃይማኖት ውስጥ እንዳትወጣ ነው የሚያደርግ። የአባቴ እናት ሃይማኖት ያገራችን የጥንት ሁላችንም እንዲሸወደን እኮ እድሜያችንን በላ። አሁን ግን እኔ ዋጋ ሰጥቼዋለሁ። እኔ ዋጋ ሰነ ግን ጉድ ነው ያደረኩት። እንደዛ ብሎ ነገር የለም።
መስሎት ነበር አክሲደንት አምጥቶ አይኔን ሊያጠፋ ማለት ነው ብዙ ስራ አፍርሽ በስራ አፈርስበታለሁ ግን ስራውን ካላወቃችሁ ያሳቡን ካልተላወቅ እሱ ስቲል በቃ ይጫወትባል በአእምሮ ላይ ያሽከረከረ አእምሮን እየዋሸ ማለት ነው ስለዚህ ይሄ መንግስት በኃይል ይሰበካል እነርሱም በኃይል ግቢበት በኃይል ውሰድ ያንተ ነው በቃ ልጅነህ ራይት አለ ልጅነሽ ራይት አለሽ በኃይል መውሰድ አለበት በኃይል እነርሱ በኃይል ይገባሉ በኃይል መግባት አለብሽ በፍርሃት አይደለም ያለው በኃይል መውሰድ አለብሽ አትኩኮ ትዛለም ለሰዎች ከሀገር ወደ ሀገር ሮጦ ሲገቡ ወደ አንድ ሀገር እየሮጡ በኃይል ሲገቡ ትዛል አሁን እኮ አልኮ ወደ ስንት ሚሊዮን እኮ ነው የገባው በባይደን ጊዜ ማለት ነው ቦርደር ለቆ ማለት ነው አሁን ግን በትራምፕ ግን ዘጋ ሰው በኃይል ነው የገባው ከያገሩና በኃይል ልክ እንደዛ በኃይል መግባት አለብሽ ልክ ተግባቡ ምን ይመስላል ሮጦ መጥቶ ለምንድን ነው አሜሪካ ሰላም ስላለ ዲሞክራሲ ስላለ ቆንጆ ምግብ ስላለ አሜሪካ መከናውን ስላለ ዶላር ስላለ ዶላሯ ሴትዮዋ እኮ ናቸው በጣም ልብስ ጽዳት እያጸዱ ስራው ምርር አረጋቸው እያጸዱ ነው ይስራሉና ለካ ባምሯቸው ሲያስቡ ለካ ዶላር ነው አሉ ስራቸውን ቀጠሩ ዶላር አሜሪካ ስትመጣ ዶላር መሬቱ ላይ ዶላር አለ እኛ ዶላር እዚህ አልጋው ዶላር ነው አንሶላው ዶላር ነው ፍራሹ ዶላር ነው እንደዛ ያሉና አይደለችው ኦኬ ስለዚህ ምን አለው እንትናን ትዛለችው እንትን ላይ አይ ቲንክ ማቴዎስ 16:17 ላይ ጴጥሮስ ትዛለ ምን እንዳለ የሰው ልጅ ማን ትሉታላችሁ ሲለው አንዱ ኤርሚያስና አለ አንዱ ከአንዱ ቀጥሏቲን ፓስተር ተስፋዬ ሳይሉ ቀር መሰለዛ ቀን እናንተ ሲላቸው አንተ ክርስቶስ የእግዚአብሔር ልጅ ነህ ሲል ምን አለ አንተ አለትናል ቤተክርስቲያን ባንተ ላይ የገሃነም ደጆች የመንግስት ሰማያት መክፈቻ ሰጣለሁ በመድር ያሰርከው በሰማይ ታሰራለህ ምን ሰጣለሁ የመንግስት መክፈቻ በመድር ስታስር ይታሰራል በመድር ስትፈታ ይፈታል ማን ዘዛለም ኤልያስ አሰር ዝናብ እንዳይዘንባል ግን ካቃላችሁ አጥቅ አስተምረለኩ ብዙ ጴንጤ ግን ያቀም የሚናገረው ነገር እንደሚያሰር ምትናገረው ኔጌቲቭ ምድር ላይ ያሰርክ ነው ምትናገረው ኔጌቲቭ ነገር ግን ብዙ ጴንጤ ያቀም የሚናገረው ንግግር ምድር ላይ ያሰረ ነው በምድር ያሰርከው በሰማይ ታሰራል በምድር የምትፈታው የጋንም ደጆች አይችሉም ማለት ነው never አይችሉም የጋንም ደጆች አይችሉሽም አንተ አለትና ቤተክርስቲያን ባንተ ላይ ሰራለ ደሳይ የጋን የመንግስት ሰማይ መክፈት ሰጥቶሽ ተከፍታለ ተዘጋለ ኤልያስም እንደኛ ሰው ነበር ዝናብ 3 አመት ዘጋ ፓስተር ያርጋል ማት ጊዜ ዝናብ አዘጋል ነው ዝናብ አዘንባል አባቶሎቴ ተችላለ yes አንዱ ያ ምነት አለን መንፈስ አለ አየ የጋንም ደጆች አይችሉሽም አሁን የመንግስት ልጅ ነህ የመንግስት ልጅ ለመሆን ነይ ወደ ጌታ አለዛ 4 ነጥብ አረግል ከልቤ ነግራቸዋለሁ የእግዚአብሔር መንግስት ልጆች አይደላችሁ ሃይማኖት ነው ያላችሁ እናንተ የሃይማኖት ልጆች ናችሁ የመንግስት ልጆች አይደላችሁ ሃይማኖት ደግሞ የሰይጣን መሳሪያ ነው መደበቂያ ነው በቃ ስርዓት ውስጥ እንድትገባ ያረጋል በቃ ፍጥረታት እንድታመልክ እንድትፈራ ያረጋል ቀን እንድትፈራ ያረጋል ምግብ እንድትፈራ ያረጋል ግን ቀን 6 ቀን ስራ 7 ቀን ረፍ ነው ያለ ህጉን ካከበርከው ማለት ነው ስንት በቃ ፍጥረታቶች ራሳቸው ህግ እየሻሩ ነው ማለት ነው ይሄ ቀን ነው አይሰራም ይሄ ቀን ነው ህግ እየሻሩ ነው ማለት ነው መልአኩ ራሱ ህግ እየሻረ ነው ዛሬ ገብርኤል ነው አይሰራም እየሻረ ነው ማለት ነው ህግ እየሻረ ነው ከእግዚአብሔር ጋር የተጣላ ነው ማለት ነው ህግ ከሻርክ 6 ቀን ስራ ብሎ ይል ለምን ማሰራው ለምን ደሃው ነው ኢትዮጵያ ህዝብ ገበሬው ምን ሆነ ለምንድን ነው ይሄ ታስሮ አይደል ገበሬው ራሱ አሰሩት ገበሬውን ራሱ እንዳያሰር እንዳያመርት መስኖ እንዳይጠቀምን እንዳይል ቀን እየፈራ ማለት ነው
ህዝቡን ደሃ አረገው ለማኝ አረገው ስለዚህ አሁን አታናግሩኝ ወደዚህ መንግስትና ነግቢ ናገባ ግድለም ይሄን ጥሪን እንታ የእግዚአብሔር መንግስት እየተሰበከ ነው ማሰው እየተሰበከ ነው ናገባ ግቢና ነይ ይሄንን ጽድቅ አገኝ ይሄንን ሰላም ሌላ የትም ቦታ ታገኝ ዳንስ ቤት አይሰጥ ቁማር አይሰጥ ምንም ማለት ጫቱ አይሰጥ ሺሻው አይሰጥሽ ድራጉ አይሰጥሽ never ምንም ነገር አይሰጥም ዘፈን አይሰጥ ምንም ዘፋኞችማ እግዚአብሔር መንግስት አውርሱ ምን እግዚአብሔር በፍጹም አትገባትም ዘፈን አትገባም ወደ እግዚአብሔር መንግስት ብትመለስ ይሻላል ስንቱን አሳበርክ በዚህ መንፈስ ማለት ነው አትገባት ተመል መዝሙር ነው የሚሰጥ እግዚአብሔር ቃና በል እየዘመሩ ነይሩት ትዛይሉ ስንት አመት አብዳብዳ ጌታና ጌታ አክብር አይደለች አይመስልም እንዴ በጣም ይገርማል ትመክራት ነበራሉ ያቺ ቡዝነሽ እንቢ ብላ እዚያች ዘፋኝ ዝቡነሽ ሲሉት ሁሉ ተመሰክርላን ነበር ስንት በቃ ያ ሰይጣን ያጠፋቸው ያለው ህዝቡን እያሳበዱ ያለው በዘፈን እያሳበዱ ያለው በቃ አሱን ገላታ 5 አንብብ አትወርስም አትገባም ስለዚህ ጌታ ኢየሱስ ያስፈልጋል አጭር ጸሎት ዛሬ እዚህ ላይ ስትጸልይ ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ሄደ ባለበት ቦታ ጌታን ተቀበያለሁ ደቀ መዝሙር ደህንነት አስተምረኝ በል አይ ፓስተር ተስፋ የለም እኔ ያለበት ቸርች የለም ካል ፓስተር ተስፋ ያለማየቱ ተስፋ ባይ ፌስቡክ ላይ ሁሉ ተጭሏል ደህንነት አለ ሁሉ ያልጫንኩት ነገር የለም ሁሉላይ እንደገና ደግሞ ተስፋ ያለማየ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ወርድ ኦፍ ፌስ ክሊክ ስታደርገው ዌብሳይቱ ሲከታል እዛ ሆም ፔጁ ላይ ሬዲዮ አለ 518 907 9015 አለ ክሊክ ስታደርገው ሬዲዮ ሲከታል ሚዲያ ከገባ ማታል ስለዚህ በጌታ በኢየሱስ ስም አጭር ጸሎት ጸልያ እኔ የምጸልየው ጮክ ብለ በእምነት ጌታን ተቀበል ናግባ ነይ ሮጠሽ ግቢ ነይ ሩጪ በኋላ ድምጽ ማሰማበት ጊዜ ይኖራል ነይ ኮቱ ኩጃ ደግሞ ኩጃ በኬንያ ነይ አጭር ጸሎት ጸልያ ሬዲዮም ስላለ ሬዲዮንም እየደረገ ሰላም ናቸው አይደል የስ ሬዲዮ እየደረገ ታንኪ መንፈስ ቅዱስ እናመሰግናለን እኔ ምለው ጮክ ብለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ በመንፈስ ቅዱስ ኃይል ሙላኝ በለው ይሙላ በኢየሱስ ክርስቶስ ስም ተሞላ ይሄ መንግስት ውስጣችሁ ይላል በኢየሱስ ስም ተሞሉ ይሄን የሚሰማው ሁሉ የተሞላ በኢየሱስ ስም ተሞሉ በመንፈስ በኢየሱስ ስም አሜን በቃ ዌልካም ወደ ኢየሱስ የመጀመሪያ ስራ ዮሐንስ ወንጌል ማንበብ በደንብ መጽሐፍ ቅዱስ ምክንያቱም እዛ ላይ ነው የሚነግረን ሌላ በቃ ፓስተር ተስፋ ያለማየቱ ተስፋ ያለ ፌስቡክ ላይ አለው እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ስለዚህ መንግስት ጌታ እግዚአብሔር መንግስት መክፈቻ ሰጥቻለሁ ብለሃል በምድር ያሰርከው በሰማይ ታሰረ ብለሃል ዛሬም በኢየሱስ ክርስቶስ ስም በምድር ላይ የሚታሰረውን እናስራለን የሚፈታውን እንፈታለን ጌታ እግዚአብሔር ይሄ ትምህርት ፍሬ ያፍራ በኢየሱስ ስም ዛሬ ጆሮአቸው ይከፈት ጌታ ከፍ ከበል ይሄ መንግስት በእኛ ውስጥ እንዳለ ይረዱ በኢየሱስ ስም አሜን እንዳትረሱ የመጨረሻ ይሄ መንግስት ስትቀበል በውስጥ ነው ያለው አሁን የኪንግደም ያለው ውስጥሽ ነው እኔ ውስጥ ነው ያለው ይሄ መንግስት አለ እኔ ውስጥ ኪንግደም ኢዝ ኢን ሚ አሜን ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ያብዛላችሁ አቲንክ ሬዲዮንን ጸጥላ አርጋት ላቅማት አቲንክ በቃ ሰዓት ሄዳን እና ታንኪዩ መንፈስ ቅዱስ እናመሰግናለን ታንኪዩ ተባረክ መንፈስ ቅዱስ እናመሰግናለን ይቅርታ ኦኬ ታንኪዩ መንፈስ ቅዱስ እናመሰግናለን ኢየሱስ ጌታ ነው አሜን ታንኪዩ መንፈስ ቅዱስ እናመሰግናለን ወል ጌታስ ጌታ ነው ጸጋ ያብዛላችሁ እንግዲህ ሼር አድርጉት ላኩት ይሄንን ላኩት እንስበክ አብረን ወንጌል እና ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ያብዛላችሁ